የተከበራችሁና የተወደዳችሁ የጃንትከል ሚዲያ ተከታታዮች ይህንን ፕሮግራም በየትኛውም የሀገራችን ማዕዘናት በዓለም ዙሪያ ለምትከታተሉ እንደምን ዋላችሁ፣ እንደምን ሰነበታችሁ ያለን ዛሬ ከስፖርት ዓለም በተሰኘው ፕሮግራማችን በጎንደር ከተማ ተወልዶ ያደገ አንድ ታዋቂ የስፖርት ባለውለታ የእግር ኳስ ጥበበኛ እንግዳ አድርጌ ይዤላችሁ ቀርቤያለሁ። ከምስሉ እንደምትከታተሉት ማን ነው የሚለው በስም ከመግለጽ በፊት እዚህ ጎንደር ከተማ ተወልዳችሁ ላደጋችሁ ጎንደር ከተማና ዙሪያው በስለ ኢትዮጵያ ማዕዘናትና በውጭ ሀገር ለምትኖሩ ለቀባሪ ማርዳት ያህል ቢሆን እንደ ሚዲያ ግን ስሙን ላስታውቃችሁ፣ አማኑኤል አብርሃ እነሆ በረጅም ጊዜ ከልጅነት ጀምሮ በእግር ኳስ ዓለም ያለፈ አሁንም በእግር ኳስ ዓለም ያለ በተለይ በውይይታችን በሰፊው የምናነሳቸው ብዙ ነጥቦች አሉ። ከጨዋታችን ታገኙታላችሁ። አማንዬ እንኳን ደህና መጣህ። እንኳን ደህና ቆየ ዘውዴ። አክብረኝ ነው የተገኘ። እጅግ በጣም አድርጌ አከብርሃለሁ። በተደጋጋሚ ደወልክ። ፕሮግራሞች ከጥምቀት ጋር ተያይዘው ቻችን ይላሉ። እግዚአብሔር እንደፈቀደ ሆነና ዛሬ ተገናኝተናል። ብዙ ጊዜ ደውልብኝ ነበር፣ አስቸግር ነበር። አንተ ዝግጁ ነህ? እኔ ነኝ አለመቻችን እያለ እየጠፋሁብህ እንጂ ያለ ቀጠሮ አክባሪ እንደሆንክ በጣም ታዝቤበታለሁ። እንኳን ለመገናኘት አበቃን። እንኳን ለመገናኘት አበቃን። ቴንክ ዩ። አጋጣሚ በጎንደር ከተማ እና ዙሪያው በኢትዮጵያ ማዕዘናት ውጭ ሀገር ለሚኖሩ ሁሉ እስኪ ሰላም እንበላችሁ። እንዴት ናችሁ? አማን እንዲህ ሰላም ብለናል። አዎ ከሜክሲኮ የእግር ኳስ ዓለም ጀምሮ አማን ከልጅነት ጀምሮ ያን የምንወድ የምናደንቀውን ድንቅ ኳስ ጥበብ እያያችሁ ያደጋችሁ ከዛ በኋላ በተለያዩ የሚያጫውተን ክለቦች ተጫውተዋል። በተለይ ደግሞ በፋሲል ከነማ የምታሳስሉ በምናብ እንግዲህ መለስላችሁ ጊዜ እያስታወሳችሁ ትንሽ ጋር እየተጫወትን ብዙ ቆይታ እናደርጋለን። የተቻለን አቅም ለጨዋታ እንዲመቸን መቼም አማኑኤል ማን ነው፣ የት ተወለደ፣ የት ሰፈር ልጅ ነው የሚለው እንነሳና እያዋዛን በልጅነት እንዴት ወደ ኳስ ዓለም እንደመጣ እያጫወትከን ብንደረደር መልካም ይሆናል ብዬ አስባለሁ። ደስ ይለኛል። በቅድሚያ ያ ዘውዱ ይሄን እድል ስለሰጠኝ ዳግም ከኔ አድናቂዎች ጋር እንድገናኝ ስላደረከኝ በጣም ነው የማመሰግነው፣ እድሉን ስላገኘው። እንግዲህ እኔ ተወልጄ ያደግኩት እዚሁ ጎንደር ከተማ ያው ድሮ ቀበሌ 10 ድሮ ትንሽ ተዋራዳ እየተባለች የምታወቅ ቦታ ነው። እዛ የተወሰነ ጊዜ ካደግኩ በኋላ ያው ወደ ቀበሌ 13 አሁን ወዳለሁበት ሰፈር ኳስን በብዛት ተጫውቼ ያደግኩት እዛች አካባቢ ነው። እዛ ያለሁት ከዛ ያው እንግዲህ እንደማንኛውም ቀበሌ 13 ኤሊሸፕ አካባቢ ቀበሌ 13 ኤሊሸፕ አካባቢ ማለት ነው። አስፋልት ላይ በጣም እየተጫወትን ስፔሻሊ ደግሞ ህብረት ትምህርት ቤት የተማርኩት ህብረት ትምህርት ቤት በጣም ጎበዝ ተጫዋቾች ነበሩ። ማልደን ጠዋት እንሄድና ክላስ ክንገባ ድረስ እዛችን እንጫወታለን። እዛ ወደ ክላሳችን ወደ ትምህርት እንሄዳለን። እንደዚህ ያልን በእኛ ጊዜ እንግዲህ ፕሮጀክት ይባል አልነበረም። በቃ ኳስ ባለበት እየሄድን ወንፊት ተራራ እንሄዳለን፣ ሚካኤል አስፋልቷ ላይ እንጫወታለን፣ ሜክሲኮ ሜዳ ከዛ ቀስ እያልን እና እንደዛ እያልን ነው ራሳችን አሳድገን እንግዲህ እዚህ ደረጃ እንግዲህ ያኔ ያው የደረስኩበት ደረጃ የደረስኩት እና በዚህ መልኩ ነው። በጨርቅ ኳስ በጣም ጥሩ አድርጌ መስራት ትችል ነበር በወቅቱ ተዘጋጀን። አዎ በጣም እንደውም መኪና በጣም የሚገርምኛ የምንሰራው ጨርቅ ኳስ መኪና ሲረግጠው ብትን ይላል። በቃ ልክ እንደ ኳስ እንደ ጎማ ኳስ ፊኛ አላር እንደዛ አይነት ኳስ ይፈነዳ ነበር እና በጣም ደስ የሚል ኳስ ነበር እንትን የምንሰራው እና አስፋልት ላይ ያው በጣም ነበር የምንጫወተው። ስፔሻሊ ሜክሲኮ ከ1979 እስከ 82 መሰለኝ ባለው እዛ ላይ ስንጫወት እኔ ትዝ ይለኛል የቲፎዞ የኛም ልጆች ችሎታቸው የነበረው ፉክክር የተመልካቹ ስሜት ያኔ በጣም በቃ እንግዲህ ለኔ በህይወት ዘመኔ ማረሳው ጥሩ ጊዜ በኳስ አሳለፍኩ ብሎ ያን ጊዜ ነው። ስቲል እንደው በየመንገዱ በሄድኩ ቁጥር ማገኛቸው ሰዎች በጣም ጊዜ የነበሩ ሰዎች የሚሰጡኝ ሬስፔክት ይገርመኛል በቃ እና ያንን አስታውሳለሁ። እንግዲህ እንደዛ እያልን ነው ያደግነው። ሜክሲኮ ሜዳ ስንል ለዚህኛው ትውልድ ሞር ክሊር ለማድረግ አሁን ሰዓት ታየ በላይ ሆቴል የሰሩበት ቦታ ማለት ነው። ያኔ ተራራማ ስፍራ ነበረች።
መሀከል ላይ ትንሽ የተደለደለች ቦታ ነበረቻት። እንደ ሚኒ ሜዳ ልንለው እንችላለን። እንደ ፉትሳል አሁን ዘመናዊ ሆኖ ፉትሳል እግር ኳስ ሲባል እንግዲህ በላቲን አሜሪካ በሌሎች አውሮፓ ሀገራቶች አሁን እየተዘወረ ይመጣ። እኛ ቀደም ብለን ለፉትሳል እግር ኳስ ግንባር ቀደም ብለን መውሰድ እንችላለን። ያቺ ሜክሲኮ ሜዳ እንግዲህ አማኑኤል የመሳሰሉና የእሱ እድሜ አቻዎችን ምርጥ የኳስ ጀግኖችን ያፈራ ቦታ ነበረ። ጀስት ለዚህኛው ትውልድ ክሊር ለማድረግ ነው አካባቢ የት ነበር የሚለው። ከዛ በኋላ አሁን ያለው የጎንደር ቤተ ንባብ በስተጀርባ በዛው ስያሜ ሜክሲኮ በሚል ስያሜ ሙቭ አድርጎ እዛ ቦታ ላይ ክረምት የእግር ኳስ ጨዋታ የሚደረግበት ቦታ ነው። አማኑኤል ከሰፈር ወጥቶ ዝነኛ የሆነበት ቦታ እንግዲህ ሜክሲኮ ሜዳ ማለት ያ መሆኑን እንድትዙልን ነው ለዚህ ትውልድ። እኔም አማኑኤል ማስታወስ እዛ ቦታ ነው እንግዲህ በልጅነት የምታወቅ አንድ ጎንደሬ አብሮ እንዳደገ ያው የፔፕሲና የፖሊ ክሊኒክ የአራዳና የፒያሳ ደርቢ እና እዛ ላይ የፖሊ ክሊኒክ ተጫዋቾች ጋር ሲጫወት ለዋንጫ ደርሳችሁ እና ጋሻው ፈንቴ ልጅም ታውቃለህ። ጋሻው ፈንቴ አለቃ ነው። እኔ ጫካ ላይ ነው አክሮባት የምሰራው እንድለምድ ሳደርግ ብቻዬን እዛ መጣና ነገ ፖሊ ከፒፕሲ ጋር ቃታ ስራለው አንተ አራዳ ልጅ ነህ ፖሊ ሲገባ ተከረበታለህ አይደልና የቤት ስራ ሰጠኝ። እንዲህ ማለት አይቻልም። ጋሻው ቦክሰኛ ነው ግን ለስፖርት በጣም ትልቅ ፍቅር ያለው የማረሳው በጣም ኃይለኛ ቀንደኛ የፖሊ ደጋፊ ሆነ እንጂ እኛን ደግሞ በጣም ነው የሚወደን። አራዳ ምናምን ሲያገኘኝ ራሱ አማን ምናምን ብሎ በቃ በጣም ነው የሚገርመኝ። በቃ እስቲል አሁን ወዳጆች ነን ማለት ያው ፖሊና ፋሲል ሲጫወት ጨዋታው ጦርነት ነው፣ ድብድብ ሊኖር ይችላል። ግን እንዲህ ፐርሰናሊ የፖሊ ደጋፊዎች ብዙዎቹ ሲያገኙ በጣም አፕሪሼት አድርገው ነው በቃ እንትን የሚሉኝና ያ ትዝታ በጣም አብሮ መጠቀስ ስላለበት ነው እና በዛ መጣው ያኔ ጨዋታውን በአክሮባት ከፈትን። አጋጣሚ ፖሊ ነበር ያሸነፈው ዋንጫውን ይበላል። ኦኬ እሺ ከፔፕሲ ግን በነገራችን ጥያቄውን ያዘውና ዜድ ጋሻው እንደዛ አለ። ብዙ ጊዜ ግን እኔ ስገባ ፔፕሲ እንደዚህ ስንገባ የኛ ቲፎዞ ያው ሞራል እንትን ለማለት አማኑኤል ተገልበጥ ባል ነበርና ባካንድ ምናምን ሰርቼ ቲፎዞውን አነቃቃ ነበር እና ጋሻው ያ ስሜት ስላለው ይመስለኛል ያጸፋበስ አንተ ሰርተና ሚል የኛ የመጀመሪያ ነው ማለት ነው በባካንድ እንግዲህ ዘንድ ለነገሩ አንተ እበልጣለሁ በእድሜም ልክ ነው ሊሆን ይችላል። በጣም አሪፍ ነው። በጂምናስቲክ ስፖርት የመጡ ሰዎች ደግሞ ለሌሎች ስፖርት አይነቶች ቅርብ ናቸው። በጣም ጥንካሬው በጣም ሰራለሁ። አክሮባት በጣም ሰራ ነበርና እንደውም ለእግር ኳስ ቁመቴ አሁን ብዙ ጊዜ ሰው ሲያይ እንደዚህ ነው ሲጫወት ከሰው ጋር ሲጋፋ ብዙ ሰው የሚገርመው ያ ጥንካሬ ነው እና ያ ጥንካሬ የመጣው ምናልባት ከዚህ ከአክሮባት ከመስራቴ ሮጥ ነበር እንደዚህ በጣም ከረባበት ነበር። ያው ደግሞ ወደ ስፖርቱ ስንገባ ደግሞ እንዳሁኑ ባይሆንም በቃ ጥሩ ዝም ብሎ ስሜት ነበረን። አይ ዶንት ኖ ምን አይነት አድቫንቴጅ እናገኝበት እንደምንችል ባናውቅም ግን በኳስ በጣም እንረካ ስለነበር በደንብ ነበር የምሰራው እና ያኔ ጥሩ እንትን ነበር። ያው ፍላጎቱ ሙሉ ለስፖርት ጥንካሬውም ከዛ ከጂምናስቲክ ጋር ተያይዞ የመጣ ነው። ከፔፕሲ በፊትም ከሰፈር እንግዲህ እግር ኳስ ጨዋታ ዝንባሌና ተሰጥኦ በቀጠል ከፔፕሲ በፊትም የልጅነት የተለያዩ ክለቦች ተጫወት ነበር። እስከነሱ ማነሳሳቸው ከፔፕሲ በፊት ዜድ የሚገርም ያው በሰፈር እንደዚሁ በሳንቲም ቀደም እንዳልኩ ትምህርት ቤት ላይ አንድ ወቅትም ደግሞ የሆነች እንደ ፕሮጀክት ነገር ተጀምሮ የጠፋ እንትን አለ ከዛ ፔፕሲ ላይ ስንመጣ ማነው ሜክሲኮ ሜዳ ላይ ስንመጣ ግን መጀመሪያ ሜክሲኮ ሜዳ የተዋወቁት እኔ የጨርቃ ጨርቅ የኔ ደግሞ ብዙዎቹ ጓደኞች ሞሎቲ እነ ፖሊ ራሳቸውን ችለው ነበር እና ብዙዎች ሊያውቁት ይችላሉ። ፋሲል አሰፋን እነ መኮንን አበባ ሀጎስ የሚባሉ ልጆች እና አበባ አየለ እነ ጎይቶ የሚባል ልጅ ነበር። አብዱ መሐመድ ያሳ ማለት ነው። ይናንተ በረኛ ነበር አብዱ አጥቂ ጎይቶም ነበር በረኛ የቀበሌ 3 ልጅ ያው በህይወት የለም ነፍሱን ይማረው እና ጌታቸው የሚባል ነበር። እነዚህ ያው መሎቲ ሆነው ይጫወቱ ነበር። እኛ ደግሞ ያው ጨርቃ ጨርቅ
ተብለን እንጫወት ነበር። ጨርቃ ጨርቅ ብዙዎቹ የቀበሌ 3 ነበርና አንዱን አመት 79 ላይ ከተጫወትን በኋላ ግን ያው መሎቲና ጨርቃ ጨርቅ መርጃ አረግን አንድ ላይ ሆነና ፔፕሲ ተባለ። እንደውም ትዝ የሚለኝ በወቅቱ የፔፕሲ ፋብሪካ መጀመሪያ ስናፕ ኮላ ነበር የሚባለው። ስናፕ ኮላ እና ስናፕ ኮላ የሚለው በፔፕሲ ተቀየረና እኛን እንደውም ከተማው ላይ ፔፕሲ የሚል ቲሙን ፔፕሲ አስብለን ያው በጨዋታው የበለጠ በቃ ስናፕ የሚለው እንዲረሳና ፔፕሲ የሚለው የበለጠ እንዲተዋወቅ ያደረግንበትና ጥሩ ከፔፕሲ ጋር ጥሩ ጊዜ ያሳለፍንበት በቃ ከተማው ላይ ጥሩ ኳስ በቃ አጋጣሚ ቅድም እንደጠቀስከው ሜክሲኮ ተራራ ላይ ነው ያለ። በጣም ሰው ስሜት የጎንደር ሰው በጣም ያው ዘመናዊ ነው ማለት ይችላል ከድሮ ጀምሮና እንዲፈን ነው የኳስ ከሌሊቱ ጀምሮ ነው የመጣው። ያኔ የከበሮ ምናምን ነበር ዱላ ተይዙ ኳስ ጨዋታ ካለ ከጧት ጀምሮ ነው ኳስ የሚመታውና ተራራ ላይ ስለሆነ በሙሉ ከተማው ከበሮውን ስለሚመታው ጨዋታውን ስለሚሰማ በቃ ኦልሞስት ትምህርት ስራ በጣም አስቸጋሪ ነበር። ያን እየሰማ እንትን ለማለት እና እንዳለ ግልብጥ ብሎ ነው የመጣው። ቲፎዞ ይሞላል። ከዛ በጨዋታው ሞቅ ይላል። ያው እንዲህ ያልነው ያሳለፍነው በጣም ደስ የሚል ጊዜ ያሳለፍነው። ወደ ከፍ እያለ እድሜ ሲመጣ ትልቅ ክለቦች ነበር ተሳትፎ ላይ ልምጣና እንግዲህ ከልጅነት እንግዲህ ያው ዩኒቨርሲቲ ከመግባቴ በፊት ያው ትምህርት በነገራችን ላይ ትምህርት ጥሩ ደስ የሚል እንትን ነበረኝ ስታተስ በጣም ትምህርቴ ላይ በጣም ነው ትኩረት ማድረገው በጣም ነው የምሰራው እና ያን እየተማርኩ ነበር ኳስ የምጫወተው እና እንግዲህ ዩኒቨርሲቲ ከመግባቴ በፊት ለቀበሌ ለከፍተኛ እንደዚሁም ለክለብ ያኔ ግን እንትን መሰለኝ ያው ለከፍተኛ እና እንደዚህ እንጫወት ነበር። ከዛ ዩኒቨርሲቲ ገባው። ዩኒቨርሲቲ ላይ ኳስ ይጫወታው ነው እንደሄድኩ በቃ የዩኒቨርሲቲውን ቡድን ተቀላቅዬ መጫወት የጀመርኩት የአዲስ አበባ ዩኒቨርሲቲ 82 ማለት ነው እንግዲህ ተቀላቅዬ መጫወት ጀመርኩ። ኦልሞስት 1-2 አመት ተጫወትና አቆመ። ከዛ ያው መጫወት አላቆምኩም። ያን እንደጨረስኩኝ ግራጁዌት አድርጌ በ86 ወደ ጎንደር ተመለስኩኝ። ወደ ደባርቅ መምህር ሆኜ ተመደብኩ እና ደባርቅ ላይ በጣም ያኔ ብርድ ነበር ግን የመጀመሪያ ዲግሪ በምን ነበር የተመረጠው? ጂኦግራፊ እና በጣም እንትን ነበር ብርድ ነበር ግን በጣም የእግር ኳሱ ስሜት ስለነበረኝ እዛ ጧት ተነስቼ ኃይለኛ ብርድ አለ ግን እሮጣለሁ እና ጎንደር እየተመላለስኩ ለክለብ እጫወታለሁ። ለክለብ ያኔ በወቅቱ ለሕክምና ሳይንስ ኮሌጅ ነበር የምጫወተው። እመላለሳለሁ መጀመሪያ ለነጋዴ በራሴ ኤክስፔንስ እመላለስ ነበር። ከዛ ከነጋዴ እንደገና ሕክምና ሳይንስ ኮሌጅ እንዲያርገን ቢያንስ የከተማው እግር ኳስ ጥሩ ውድድር እንዲኖር ኦልሞስት በራሳችን ወጭም ማለት ነው እንደዛ ያረኩ እጫወት ነበር። እንደገና ደግሞ በዞኑ የወረዳዎች ውድድር ሲኖር ደግሞ ደባርቅን ወክዬ እጫወት ነበርና ደባርቅ ላይ 3 ዋንጫ በልተናል። በነገራችን ላይ በጣም ደስ የሚል ቡድን ነበር ደባርቅና በጣም ደባርቅ ላይ በጣም የደባርቅ ልጆች በጣም ጎበዞች ናቸው። በጣም ስሜታቸው በጣም ደስ የሚል ነው እና ደባርቅ በጣም በስፖርት በጣም ጥሩ ጊዜ ነው ያሳለፍኩት። ከዛ ከደባርቅ እንግዲህ ያው ወደዚህ የመጣው ክለብ እንደዚህ እንጫወታለን አጠቃላይ ማለት የፋሲል ሕክምና ሳይንስ ኮሌጅም ነጋዴም እየተጫወትን ነው እንግዲህ እኔ እንትን ጊዜ ያሳለፍነው። ከዛ የዞን ምርጥ ይኖራል። ከዞን ምርጥ እንደገና ወደ ክልል ምርጥ እንዲያል የተጫወትኩበት አጋጣሚ አለ። በአንድ ወቅት የክልል ምርጥ ቡድን ማለት የክልል ኮከብ ተብዬ ተሸልሜያለሁ። በዛው ወቅት እንደውም ፈይራ ጥሩ ታዋቂ ተጫዋች ነበሩ። ፈይራም የነበረበት ጊዜ ነው። ፈይራ ጊዮርጊስ ላይ ናሽናል ቲም ላይ ሲጫወት የነበረ ማለት ነው እና ከዛ በፋሲል ከነማ ከ1986 ዓመት ጀምሮ ተጫውተን ጀመርኩ። ምንድነው አሁን እዚህ ላይ ያኔ ፋሲል ከነማ ስሙ ፋሲል ባይባልም ያው አጠቃላይ ተብሎ ግን ያው ፋሲል እንደ ፋሲል ነው ኮንሲደር ያው ፋሲል ስለተባለ እና እኛ ጋር ምንድነው የምናደርገው ብዙ ጊዜ ሕክምና ሳይንስ ኮሌጅ ተጫውታለህ ነጋዴ አጠቃላይ እና ምንድነው የከተማው ስፖርት ትልቁ እንትን እዛ የነበሩ ልጆች ናቸው። አሁን
ከተማው በፋሲል ነው የሚወከለው። እዛ አይደለም ከተማው ሌላ ቦታ ላይ መጥተው እየተጫወቱ ነውና ዞሮ ዞሮ አንዴ ፋሲል አጠቃላይ ትገባለህ፣ ሕክምና ሳይንስ ኮሌጅ ትገባለህ፣ ነጋዴ ትላለህ። እንደዚህ ይቀያየርን ነበር የምንጫወተው እና ያው የከተማው ስፖርት በዛ መልኩ እየተንቀሳቀሰ እንዲቀጥል ነበር ስናደርግ የነበረው። ከዛ ከደባርቅ ወደ ጎንደር ከተማ ተዛወረ። ተዛወርኩኝ። በቃ ያን ጊዜ እንደዛው በስፖርቱ እንትን ቀጠልን እየተጫወትን። እንደው እስኪ ዛኔ ፋሲል ማስጫወት እንዴት ነበረ የሚሰጠው እንክብካቤ፣ ትኩረት ደግሞ ዜና በስመተኪያው እናንሳው እስኪ ይሄን ሊያስተምር ይችላልና ትንሽ ባለው ጄኔሬሽን መለወጥ አሁን ፋሲል ከመድረስበት ደረጃ አለ። እናንተ መጣችሁበት ነገር አለ። እንዴት ነበር እስኪ እሱ ነገር እናንሳው። ደሞዝ ነበር እስከ ስንት ይከፈላችሁ ነበር? ሌሎችን ሴቶች ጥቅማጥቅሞች እንዴት ነበር? የሚገርም ዜድ እኔ እንደው በጣም ከሚገርመኝ ነገር አንዱ በወቅቱ ምግብ ነበር የምንበላው። በቃ እንደውም እዛ ለአጠቃላይ ወይ ለፋሲል እንደዚህ ስንጫወት ቴሌ ቁርስ ቤት ነበር በአብዛኛው። ሻወር እዛ ማዘጋጃ ቤት ላይ እሳት ቀበሌ እዛ ማዲያው ብልኮ ማለት ነው። እዛ ሻወር እንወስድና ከዛ ምግብ ለመብላት ፉል ምናምን ለመብላት ማለት ነው ቴሌ ካፌ እንመጣለን። ቴሌ ካፌ መጠን ፉል ምናምን እንበላለን፣ እንጫወታለን። የሶሻሉ አላር እንደዚህ ከዛ መለያየት ነው በቃ። ስለ ደሞዝ አንዴ የሚያስብም የለም በቃ አልተለመደም። ማንም የሚያስብ የለም። አንዳንዴ ያው ጊዜውን መስለ ስለምትኖር ጥቅሙም አይታይህም። በቃ ለምን ይጎደል ብላችሁ አትጠይቅም። ያው ቁርሱ ላይ ምናምን ካልሆነ በስተቀር ማንም አይጠይቅም። እንዲህ ተበደልን ብለህ አታነሳም። ምንድነው ትጥቅ አልሟላል ምናምን ልትል ትችላለህ እንጂ እንዲህ ደሞዝ ማንም አንስቶ አያውቅም። እና በፍቅር ነበር ያኔ ሁሉም ፍቅር አለው። ከጥቅም የተያዘ አይደለም። አለመጫወት ራሱ በቃ እንትን በጣም እንትን ጉዳ በቃ ያማል። በቃ የበታቸውን አላር በቃ አንተ የሚጠበቅብህን ሳታረግ ያለፍክ ይመስልሃል። በቃ ከዛ አንፃር ነው አብዛኛዎቻችን የምንጫወት የነበር። በቃ እኔ አሁን ለምሳሌ ደባርቅ ላይ መምህር ሆኜ ኳስ ልጫወት መጣ ነበር። ስመጣ የትራንስፖርት ከፍዬ ምናምን ነው መጣው ነጋዴ ተብሎ ማለት ነው። ከጓደኞቼ ጋር ተገናኝቼ እንደዛ ኳስ መጫወት ለኔ በቃ ትልቅ እንትን ነገር ይሄ እንትን አይደለም። በቃ ሳንቲም ማንም ኤክስፔክት አርጊ አይደለም። እና ልክ በዛ ደረጃ ነበር የምንጫወተው። እና የኪስ ከተባለ ግን እስከ ስንት እንደም ነው? አረ ምንም የኪስ የለም። እኔ እንደውም ማስታወሰው ነጋዴ ስጫው ቆየሁና ከዛ ሕክምና ሳይንስ ኮሌጅ አባይ ነው የሚባል ኮች ነበር። አማን በቃ ተጫወትና የትራንስፖርት እንደ አበላ አርጌ ስትመጣ እንዲከፈል አደርጋለሁ አለኝ። ከዛ ዛገባው እና በዚህ አጋጣሚ እንደው ማረሳው የነበርኩበት ቡድን ነጋዴ ያው ጓደኞች ተሰባስበን ያቋቋመው ነበርና አሁን ስገባ ወደዛ በጣም ዲስአፖይንት ሆነ። አብረን ያደግን ያው ከሜክሲኮ ጀምሮ ማለት ነው። እና ወደዛ ስገባ እንትን አሉ እንዴት እዛ ገባ ምናምንና እነ ማሩ ሽምቅ እነ ቴዲ እነ እንዳልክ ያው የኔ ጓደኞች አብረን ያደግን ማለት እና እዛ ስገባ በጣም ዲስአፖይንት ልክ አሁን ጌም ላይ ተጋጨን። በተለይ አንዱ ጓደኛዬ እንዳልክ ያው የተወሰነ ትንሽ ቻርጅ አድርጎ ገባብኝና ወደቀ። ከዛ አንተ ብዬ ያው ታናሽ ወንድሜ ማለት ነው ያው ክለብ እንለያይ እንጂ እኔ ለሕክምና እሱ ለነጋዴ ይጫወት ያስኩና ራሱን አንተ ብዬ ቋረኩት ያለ ሜዳው ውስጥ ያለ ያው ጋሽ አስረስ ነበር መሰለኝ ዳኛው መጣና አንተ ምናምን ብሎ ቢጫ አሳየኝ። ሌሎች ጓደኞች ደግሞ አግሬሲቭ ሆኑ። እንዴት እንደዚህ ትመታዋለህ ምናምን ነገር ብለው በቃና ያ ትዝታ ራሱ አለኝና ያኔ ያው ያንተ ጥያቄ ባበል እንግዲህ ተለይቼ ማለት ነው አጋጣሚ ባበል ልክፈል ብሎ እስከ ስንት ነበር አንተ 50 60 ብር እንደዚህ ትልቅ ተከፋይ ነበር ለትራንስፖርት ላበል ተብዬ ማለት ነው ይሰጠኝ ነበር። ከዚህ ጋር ተይዞ በተለይ በልጅነታችሁ የሜክሲኮ ሜዳ ላይ ለመድረስና በፖሊ አስመራ መንገድም በተለያዩ ክለቦች ያኔ በነበሩት የልጅነት ክለቦች ይጫወቱ የነበሩ ልጆች ፋሲል ከነማ ላይ እንዳንድ ክለብ ምርሳችሁ
ጎርመሳ አላችሁ በኋላ ተገናኛችሁ እና አዳም በዘዙ ማንሳት ይችላል። ፖሊ ክሊኒክ ላይ እነ ቲጋና ማንሳት ይችላል። አስመራ መንገድ እነ ደረጀ ማንሳት ይችላል። ሚትቆባ ደሬ ያብራ ጎዳና ሹፌር ነው። ሌሎችን ማንሳት ይችላልና እንደገና ተሰብስባችሁ በፋሲል ከነማ ደግሞ እንደ አንድ ክለብ ደግሞ ቆማችሁ በጣም የሚገርምህ የሜክሲኮ ሜዳ አስተዋጽኦን የምታየው በዚህ ነው። ሜክሲኮ ሜዳ አብዛኛው የተጫወቱ ልጆች በጣም ትላልቅ ደረጃ ስልህ ያው በአገር አቀፍ ደረጃ አይታወቁ እንጂ በጣም ምርጥ በቃ ክለብ ላይ በአብዛኛው ይሳተፉ የነበሩ እነሱ ናቸው። አሁን ቲጋና የኛ ጁኒየር ነው፣ ግን ከዛ በፊት እንዳልከው ደረጃ አለ፣ አብዶ አለ፣ ሌሎች ብዙ ነበሩ። አስመራ መንገድ አሪፍ ተጫዋቾች ነበሩ። አሁን ያው ውጭ ምናምን ፖሊ ላይ አዳም አለ፣ አምሳሉ አለ፣ ታከለ የሚባል ነበር፣ ሁሴን ነበር። እና በጣም አሪፍ ተጫዋቾች ነበሩና ኢቭን ሀብታሙ ዘዋሉ ያው እሱም የኛ ጁኒየር ነው፣ በኋላ የመጣ ነው። ግን እንደዚህ ነበርን። ከዛ ከሜክሲኮ ነው አብዛኛው ሰው አሁን ስፖርቱን ራን የሚያደርግ በተለያየ መስኩ ገብቶ እየሰራ ያለ እዛ ሜክሲኮ ሜዳ ያለፈ ሰው ነውና ሜክሲኮ ሜዳ በጣም ትልቅ አስተዋጽኦ ያደርጋል። እዚህኛው ሜዳ ወደዛኛው ሜዳ ሜክሲኮ ሽፍት ሲያደርግም በተዋር በየጀነሬሽኑ እዛ ከክረምት የወቅት የሚካሄድ ኳስ ጨዋታ የሚወጡ ልጆች ትልቅ ደረጃ እንደደረሱና ለፋሲል ከነማ ለተለያዩ ልጆች ይጫወታሉ። በጣም ኢቭን ካዘዞ ድረስ ይመጡ ነበር። እንደገና አዘዞች ደግሞ ብዙ ጊዜ የራሳቸው እንትን ነበራቸው። የራሳቸው ልክ እንደ ሜክሲኮ ያወዳዱ ነበር እና አዘዞ እንደዚህ ይመጡ ነበር። ክለብ ላይ የሚጫወቱ ልጆች አስታውሳለሁ። እና ሜክሲኮ ትልቅ ኢቭን አሁን ለኳስ መጫወት ብቻ ሳይሆን አሁን ፋሲል ከነማ ላይ ወደ ፕሪሚየር ሊግ እንዲገባ ሲደረግ በአመራርነት ስራ አስፈጻሚ ኮሚቴ ሆኖ በመስራት ቴክኒካሊም እንደዚህ አባል ሆኖ ኮቺንግ ስታፍ ሆኖ በመስራት እንደዚህ ትልቅ ሚና የነበረን እዛ ሜክሲኮ ላይ እንትን ያልን ሰዎች ነን። ያው ሌሎች ሰዎች ቢኖሩም ተጫውተው ያለፉ ሌሎች ቢኖሩም እኛ ሁሉ አብረን የተሳተፍንበት ቲጋናም ነበር፣ እኔ ነበርኩ እና ሜክሲኮ ትልቅ እዚህ ጎንደር ላይ ላለው ስፖርት ፋሲልም እዚህ ለመድረስ እንደዚህ ብዙ እዛ ሲጫወቱ የነበሩ ልጆች ብዙ አስተዋጽኦ አላቸው። እስከብራችሁ የተወደዳችሁ የጀንትክል ሚዲያ ተከታታዮቻችን እስኪ በየጊዜያችሁ የምታሳሷቸው ልጆች ቪዲዮ በኮሜንት ላይ ገል እያላችሁ ጻፉ። እስኪ አዝዙ እስከ ጎንደር ከተማ በሜክሲኮ ሜዳ የተጫወቱ በክረምት ጊዜ ማሳለፍ የልጅነት ኳስ ጨዋታ ውድድሮች እያሉ እስከ ትልቅ ደረጃ የደረሱ ልጆች ጥቀሱልን እስኪ። ፎቶአቸውን ራሱ ፖስት ቢያደርጉ አብረው አታችሁ ታረጉ ያዘዙ ልጆች ይሳተፉ። በጣም እናመሰግናለን። ውይይታችን እንደቀጠለ ነው። አማኒ እስኪ በእናንተ ጊዜ በተለይ በፋሲል ከነማ በነበረ ቆይታ ከፋሲል ከነማ ወጥተን ሌሎች ክለብ ተጫውተሃል። አዲስ አበባ ለአዲስ አበባ ዩኒቨርሲቲ እንደተጫወቱ ሁሉ ማለት ነው። እስኪ እሱ ፓርት አንሳልኝና እንግዲህ አጋጣሚ ሆኖ ዩኒቨርሲቲ ስገባ ያው በጥሩ በምጫወትበት ጊዜ ነው የገባሁት እና ቀጥታ እንደሄድኩ ኳስ ነበር የጀመርኩት እና አጋጣሚ ላይ በሄድኩበት ጊዜ የአዲስ አበባ ዩኒቨርሲቲ ቡድኑ ናዝሬት ሄዶ ነበር ለዝግጅት። ያኔ በጣም ትልቅ ቡድን ነበር እና ለዝግጅት ሄዶ እዚህ ዝም ብለን እንጫወት ነበር እንደዚህ ለመምረጥ ማስታወቂያ ምናምን ይወጣል ተብሎ እና ያኔ ረሳኋቸው። በጣም ትልቅ ሰው ነበሩ። የአዲስ አበባ ዩኒቨርሲቲ የስፖርት ዲፓርትመንት ሄድ ጠይም ሰውዬ ናቸው እና ረጅም ጊዜ ሆነብኝ። በጣም ማይረሱ ነበሩ። የእሳቸው ምክትል ኃይሌ ይባላል እና ያሉ ስጫወት እዛ እና በቃ ይሄ ልጅ ምግብ ይተላለፍለትና ከስፖርተኞች እንደዚህ ብላ የሚል ነገር ባይዲፍ በቃ ወዲያውም ማለት ነው እንደዛ እንድገባ ተደረገ። ከዛ ለሌሎች ማስታወቂያ ወጥቶ ክለቡን በሁለተኛ እና ያኔ የመጀመሪያ ስገባ ሁለት ቲም ነው ያለው አዲስ አበባ ዩኒቨርሲቲ ዋና ቡድንና ሁለተኛ ቡድን። ከዛ እኔ ያው በወቅቱ ሁለተኛ ቡድን እንድገባ ነው የተደረገው። ሌሎች ዋና ቡድኑ አለ። ከዛ ምንድነው ምን ያደርጋሉ ዋናውን ቡድንና ሁለተኛውን ቡድን ያጫውቱናል ውድድር ከመደረጉ በፊት እና ያኔ የሚገርም
አዲስ አበባ ዩኒቨርሲቲ ተማሪዎችን ብቻ ሳይሆን ተጫዋች የነበሩ ውጭ ያሉ ልጆችንም ኢምፕሎይ ያደርጋሉ። ያው ዝም ብለው ያጫውቱ ነበር አንዳንድ ነገር ፋሲሊቲ ያደርጉና እነሱ እየመጡ ነበር የሚጫወቱና አሁን ልክ እንደዚህ ስንገጥም ያው ጥሩ ነበር ፐርፎርም አደረገው።